አብድሃል ይሉኛል አዎ አብጃለሁ እያለ በቲክታክ ፏፈሽ ድምቅ ብሎ የንግስቱን ፎቶ ይዞ እየዘፈነላት በአንቺ ፍቅር አበድኩ እያለላት ነው። እና ታዲያ በፍቅር ያልታበደ በምን ይታበዳል ትላላችሁ? ከዛ የሰሞኑ እብደት ይለያል ነው ብላችሁ ብቻ ፈታ እያደረገኝ ነው። ከሀይምዬ ጭንቀት ውስጥ እና ከሀይምዬ ፍርሃቻ ውጭ ማለት ነው። ስትፈራ ስቅቅ ስትል ታሳዝነኛለች። ከዛ ውጭ ግን ብሩኬ በሚያደርገው ነገር እኔ ፈታ ዘና እያልኩ ነው የምላችሁ። ቤኪም ተጨምሯል እንግዲህ ተባባሪ ማለት ነው። እና ብቻ ጀስት ፈታ ለማለት ነው፣ ሌላ ነገር የለም። እሺ አንዳንድ ሰዎች ብዙ የምታወሩ ስላላችሁ ከንግግራችሁ ተቆጠቡ ለማለት ያክል ነው። ለተረዳው ሰው ብዙ ትምህርት እንዳለው መረዳት ትችላላችሁ። ብሩኬ ደግሞ በሀይምዬ ፍቅር እንደዚህ መታሰርህ መያዝህ፣ ዛሬ ደግሞ ፈተዋን ይዞ አይደለም መያዝ ትላላችሁ፣ በልቡ ውስጥ አስቀምጧታል፣ ደረቱ ላይ ደግሞ ይነቀሳታል ትላላችሁ። እና ብቻ እብደቱ ደስ ይላል። በራሳቸው ዓለም ፋፈሽ እያሉ ድምቅ እያሉ ፈታ እያሉ በራሳቸው ፋፈሽ እያሉ የሰሞኑ የፍቅር እብደት ይለያል ነው የምላችሁ። እኔ በሳቅ ምትት ነው የምለው ነው የምላችሁ። ትናንትና ሚፍታ ምን ሲያደርገው እንደነበር አይታችኋል። በዚህኛው ደግሞ ቤኪ ሀይሚ ምን ሲያረጋት እንደነበረ አይታችኋል። እና ብቻ ለሀይሚዬ ደግሞ ያው ሽማግሌ ሆኖ ሂዶ ነበረ፣ ሲያቀሳስርም ነበረ። ሚፍታንም እንደዛው ብዙ እንትን ሲለው ነበር። እና ብቻ ጀስት ፈታ ነው ነው የምላችሁ። እና በነገራችን ላይ ማለት ነው የብሩኬ አፍቃሪዎች ተው እንደዚህ አታድርግ እንደዚህ ምናምን የምትሉ አንዳንድ ደግሞ የምትናደዱ የምትቃጠሉ አላችሁ። እንግዲህ እናንተ መልካም መቃጠል። የሰሞኑ እብደት ብቻ ፈታ ዘና ነው የሚያደርገው ነው የምላችሁ። ግን እንደዚህ ኮሜዲ ሆኖ የሚያስቅ ነገር ሆኖ ግን ደግሞ አስተማሪ የሆነ ነገር ነው እና በጣም ብዙ ሰው ይማርበታል ብዬ አስባለሁ። ላስተዋለው ሰው ለተገነዘበው ሰው በጣም ብዙ ትምህርት አለው ብዬ አስባለሁ። በተለያየ መንገድ ወስዳችሁ ልትማሩበት ትችላላችሁ። የረሳችሁትም ነገር እንዲህም አለ እንድትሉ ያደርጋችኋል በብዙ አይነት መንገድ ማለት ነው። እና ቅመምዬ ራሱ ትናንትና ምን አለች መሰላችሁ? ሴት ልጅ ስትሆኑ ቤተሰብ የሚጠብቀው ነገር አለ፣ መከበር ይፈልጋል። ከእናንተ ክብር አልፎ ቤተሰብ በእናንተ ክብር ይከበራል። ገባችሁ አይደለ? ትከበራላችሁ። ራሳችሁን ስታከብሩ ነው ሰው የሚያከብራችሁ። ራሳችሁን ስትወዱ፣ ራሳችሁን ስታከብሩ ሰዎች እናንተን ማክበር ሲጀምሩ፣ እንዴት ልበላችሁ ማለት ክብር የሚባለው ነገር ይሄ ክብር ከሌላችሁ ትናቀላችሁ። ገባችሁ አይደለ? ግን ክብራችሁን ጠብቃችሁ የሰውንም ክብር የምታከብሩ ከሆነ ግን እስከ መጨረሻው ድረስ ተከብራችሁ ተወዳችሁ ትኖራላችሁ። አንድ ጊዜ ግን ክብራችሁን ካጣችሁ በጣም ነው እንትን የሚለው ማለት ነው፣ የሚያስጠላው የሚደብረው ማለት ነው። እና ክብር ለሰው ልጅ አስፈላጊ ነገር ነው ብዬ አስባለሁኝ። እና ራሳችሁን ስታስከብሩ ሰዎች እናንተን ያከብሯችኋል፣ እናንተን ይወዷችኋል፣ ለእናንተ በጣም ትልቅ ቦታ ይሰጧችኋል፣ ትከበራላችሁ። በቃ ትፈራላችሁ ነው የሚባለው። ይሄ አለ መፈራት ማለት እንዴት መሰላችሁ? ትከበራላችሁ ማለት ነው። ማንም ሰው አይንቃችሁም። ራሳችሁን ካስናቃችሁ፣ ራሳችሁን እንትን ካላችሁ ግን በየትኛውም ቦታ ላይ አትከበሩ። ሰው ራሱን ካከበረ ማክበር ሲጀምር ከራሱ አልፎ ደግሞ ሰዎችን ማክበር ሲጀምር ነው በሰዎችም ዘንድ በራሱም ዘንድ ክብሩ የበለጠ ከፍ የሚለው ብዬ ነው የማስበው። እና የሰው ልጅ ክብር ያስፈልገዋል ለማለት ያክል ነው። እና ማንኛችንም በክብራችን ባንደራደር በማንኛውም ቦታ ላይ ራሳችን አስከብረን ስንኖር ሰዎችም እኛን ያከብሩናል ብዬ አስባለሁኝ። እና አንድ ጊዜ ግን ከተናቀ ሰው በቃ ሁል ጊዜ ወይ እሱ ነው እንዴ እሷ ናት እንዴ ይቺ እንደዚህ ያደረገችው ይሄ እንደዚህ ያደረገው ይሄ ክብር የማያውቅ ይሄ ክብር እንትን የሚለው ክብር የማታውቅ ይሄ እንደዚህ ያለችው ምናምን ነው የምትባሉትና ከባድ ነው። ብቻ ከእንደዚህ አይነት ነገሮች ፈጣሪ ይጠብቀን ነው ለማለት የምፈልገው። ብቻ የሰሞኑ እብደት በጣም ነው የሚያስቀኝ፣ በጣም ፈታ እያደረገኝ ነው። ያው ቅመምዬ ስትሳቀቅ ስትፈራ ታሳዝነኛለች። የኔ እናት እንደው በቃ ፕራንክ ነው ብሎ ቢነግራት እኔ በጣም ደስ ይለኛል። ብቻ ፈጣሪ ይጠብቃቸው እግዚአብሔር አምላክ ነው የምለው። ይችን ፎቶ ደግሞ በጣም ነው መወዳት ነው የምላችሁ። እኔ በጣም ነው መወዳት ይችን ፎቶ ጥሎብኝ ይችን ፎቶ ወዳት አለው። ይችን ፎቶ ስትሰራ ምን ሆና መሰላችሁ? ባልቴት ሆና ነው የሰራችሁ ካስታወሳችሁ ማለት ነው። እና ከስምረት ጋራ ለመጀመሪያ ጊዜ ፕራንክ ያረገችበት መሰለኝ። አይ አይደለም እኔ ብቻ አላቅም
ከሳምሪ ጋር ሆነው ነው ይህምን ቪዲዮ ሲሰሩ የተነሱት ፎቶ በጣም ነው የሚያምሩት ነው የምላችሁ። ውቦች እኮ ናቸው ማርያም፣ በጣም ማለት ነው ድምቅ ፍክት ብለው ሲያምሩ። ፈጣሪ ጥብቅ ያድርጋችሁ ውድ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቤት ደግሞ አዲስ የሆናችሁ ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ይሁኑ። ለምታበረታቱ ደግሞ እጅግ አድርጌ አመሰግናችኋለሁ። መልካም ጊዜ ይሁንላችሁ።